ለአምላካችን ለቅዱስ እግዚአብሔር ብዙ ክብር ብዙ ምስጋና ይሁን። እንደምናችሁ ወንድም እህቶቼ፣ ጌታ ስለ ሁሉ ነገር የተመሰገነ ይሁን። ሐዋርያዊ አገልግሎት ጉዳይ ላይ ሰሞኑን አንዳንድ ሀሳቦችን እያነሳው ነው። የገባኝን ያህል የተረዳሁትን ያህል ማለት ነው። ከኔ በላይ ደግሞ በጉዳዩ ላይ የጠለቀ እውቀት ያላቸው የጠበቀ በጣም ሩቅ የሆነ ግንዛቤ ያላቸው ወገኖች ሊኖሩ ይችላሉ። እኔ የገባኝን ያህል ኮንትሪቢዩት ለማድረግ የገባኝን ያህል አስተዋጽኦ ለማድረግ ስለሆነ እየተናገርኩ ያለሁት በዚህ መንገድ እንዲያዝልኝ ይፈልጋለሁ ማለት ነው። ከዚህ በፊትም በሰራሁት ቪዲዮ ላይ እንደተናገርኩት አንዳንድ መንፈሳዊ ነገሮች መንፈሳዊ ጉዳዮች ሳናውቅ ጥቅም ላይ ስናውላቸው ወይም ደግሞ ከጥቅም ውጭ ስናደርጋቸው ያለ እውቀት ስንጠቀማቸው ወይም ስንተዋቸው ይጎዱናል፣ እንጎዳለን። ነገሮችን በግንዛቤ ብናደርግ ነገሮችን ተረድተን ገብቶን ብናደርግ አገልግሎት ላይ ብናውል እንጠቀማለን ማለት ነው፣ እናተርፋለን ማለት ነው። ስለዚህ ሐዋርያ እንደ መጽሐፍ ቅዱስ እንደ እግዚአብሔር ቃል እንዴት ያለ ሰው ነው? እንዴት ያለ አገልጋይ ነው? ሐዋርያዊ አገልግሎት እንዴት ያለ ነው የሚለውን ነው በትንሹ የተረዳሁትን ትንሽ የገባችኝን ያህል እያነገርኳችሁ ያለሁት። ዛሬ አንድ ሐዋርያ እንዴት ያለ ሰው ነው የሚል አንድ ክፍል አንድ ርዕሰ ጉዳይ አነሳለሁ። ሐዋርያ ሌሎችን ለመጥቀም የሚኖር ነው። ሐዋርያ እንደተጠራ ሰው፣ ኃላፊነት እንደተሰጠው ሰው፣ እንደተላከ ሰው፣ በመለኮት ውክልና በእግዚአብሔር ውክልና ሕዝብን ለማገልገል እንደተሰማራ ሰው አንድ ሐዋርያ ሌሎችን ለመጥቀም የሚኖር ነው። ሐዋርያ ጥቅሜን፣ አስፈላጊ ነገሮችን፣ የኔን ጉዳይ፣ የኔን ነገር፣ የኔን ኑሮ፣ የኔን ሕይወት፣ የኔን ቤት፣ የኔን ምናምን የማይል የሚኖረውን ሁሉ ሌሎችን ለመጥቀም ለሌሎች ጥቅም ለመሆን ለሌሎች በረከት ለመሆን የሚኖር ነው። ሐዋርያ የሚኖረው ለራሱ አይደለም፣ ለተላከለት ሕዝብ ነው፣ ለሚያገለግለው ሕዝብ ነው። ሐዋርያ የሚኖረው ለራሱ አይደለም፣ ለጠራው እግዚአብሔር ነው። እንደ ራሴ ነው፣ አምባሳደር ነው ብለን ካልን አንድ አምባሳደር ሀገሩን ለቆ ሩቅ ሀገር ከዘመዶቹ ከቤተሰቡ ርቆ ሩቅ ሀገር ሲኖር ሙሉ ውክልና ይዞ የተቀመጠው የሀገሩን ነው ማለት ነው። መንግስቱን ነው 24 ሰዓት የሚያገለግለው። ሙሉ አኗኗሩ ሙሉ ምልልሱ አምባሳደር አድርጋ ለሾመችው ሀገር ነው። ወደዚያ እንዲያገለግላት፣ እንዲሰራላት፣ እንዲወክላት፣ ድምፅ እንዲሆናት፣ ጉዳዮቿን እንዲያስፈጽም በዚያ ሀገር ያስቀመጠችውን ሀገሩን ነው የሚያገለግለው። የሚኖረው ለዛች ሀገር ነው የሚኖረው፣ ለተወከለለት ሕዝብ ነው ማለት ነው። ስለዚህ አንድ ሐዋርያ ልክ በዚህ እሳቤ ሌሎችን ለመጥቀም ሕዝቡን ለመጥቀም ተገልጋዩን ሕዝብ ለመጥቀም የሚኖር ነው። ሐዋርያው ጳውሎስ በዚህ ጉዳይ ላይ አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 19 ጀምሮ የሚናገረው አለ። ከሰው ሁሉ አርነት የወጣው ሲሆን የሚበልጡትን ይጠቅም ዘንድ እንደ ባሪያ ራሴን ለሁሉ አስገዛለሁ ይላል። ሌሎችን ይጠቅም ዘንድ ነፃ የወጣሁ ነኝ። እኔ ነፃ የወጣሁ ነኝ፣ ነፃነትን የማቅ ነኝ። ነገር ግን ሌሎችን ይጠቅም ዘንድ ራሴን እንደ ባሪያ አስገዛለሁ። እንደ ባሪያ መብት እንደሌለው ለራሱ እንደማይኖር የኔ የሚለው ነገር እንደሌለው እንደ ባሪያ ራሴን ለሁሉ አስገዛለሁ። አይሁድንም ይጠቅም ዘንድ ከአይሁድ ጋር እንደ አይሁዳዊ ሆንኩ። ከሕግ በታች ያሉትን ይጠቅም ዘንድ እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለው
ሆንኩ ይላል። ሕግ ከሌላቸውም ጋር ይጠቅም ዘንድ ይላል። የሰው ልጅ ሁሉ ይጠቅም ዘንድ። ይሄ ጥቅም ምንድን ነው? በክርስቶስ መሆናቸው፣ ለዘላለም ሕይወት መታጨታቸው፣ የደቀ መዝሙርነትን ሕይወት መለማመዳቸው፣ እውነተኛ ክርስቶሳዊ የሆነ አኗኗር መለማመዳቸው፣ መኖራቸው፣ ከጨለማው ዓለም አሰራር ነፃ ወጥተው ከኃጢአት ከበደል መንደር ርቀው መንፈሳዊ አኗኗር ከአንድ የአዲስ ኪዳን አማኝ የሚጠበቅ መንፈሳዊ ቁመና ኖሯቸው ኢየሱስ ክርስቶስን መስሎ መኖራቸው ነው። ከጳውሎስ ከሌሎችም ሐዋርያት እነዚህ ተገልጋዮች የሚያገኙት ጥቅም ይጠቅም ዘንድ ይላል። ይጠቅም ዘንድ መብትን ተውኩ፣ የሚገባኝን ተውኩ። ይጠቅም ዘንድ ወረድኩ፣ ዝቅ አልኩ። ይጠቅም ዘንድ እንደነሱ ሆንኩ እያለ የእሱ ኑሮ ሌሎችን ለመጥቀም እንደሆነ በደንብ አድርጎ አስረግጦ ይናገራል። ሌሎችን ለመጥቀም ሳላጉረመርም፣ ሳልቆጣ፣ ሳላኮርፍ፣ ራበኝ ጠማኝ ሳልል፣ ደከመኝ ሰለቸኝ ሳልል፣ ባገኘሁት አጋጣሚ ሁሉ ሌሎችን ለመጥቀም ነው የሚኖረው። የማስበው ስለ ቤተ ክርስቲያን ነው። ቤተ ክርስቲያን እንዴት መኖር እንዳለባት፣ ቤተ ክርስቲያን ወዴት መሄድ እንዳለባት፣ ቤተ ክርስቲያን በውስጧ ምን መያዝ እንዳለባት፣ እንዴት ኖራ መንፈሳዊ ፍሬ ማፍራት እንዳለባት በማሰብ ነው ዘመኑን ሁሉ የሚጨርሰው። የራሱን ቁስል ለማከክ ጊዜ የለውም። የራሱን ጠባሳ እያሳየ ጉዳቱን ለማብራራት ጊዜ የለውም። የራሱን ሸፍኖ የራሱን ደብቆ መጎዳቱን እንዳለ ይዞ ሌሎች የሚጠቀሙበትን ነገር ያደርጋል። ሌሎች የሚያተርፉበትን ነገር ያደርጋል። ሐዋርያ እንደዚህ ያለ ሰው ነው። እንደዚህ ያለ ሰው ነው። ቁጥር 23 ላይ ይደርስና በወንጌል ማኅበርተኛ ይሆን ዘንድ ስለ ወንጌል ሁሉን አደርጋለሁ ይላል። ስለ ወንጌል ሁሉን አደርጋለሁ። አንድ ነገር ብቻ አይደለም፣ ሁለት ነገር ብቻ አይደለም፣ ሶስት ነገር ብቻ አይደለም። በወንጌል ማኅበርተኛ ይሆን ዘንድ ስለ ወንጌል ሁሉን አደርጋለሁ። ሁሉን አያችሁ፣ ሐዋርያ ለሌሎች ጥቅም የሚኖር ነው። ሌሎችን ለመጥቀም የሚኖር ነው። ለሌሎች በረከት ለመሆን የሚኖር ነው። ሌሎች እንዲፈወሱ፣ ሌሎች ከጨለማ መንፈስ አሰራር ነፃ እንዲወጡ፣ ሌሎች እግዚአብሔርን በማወቅ እንዲሞሉ፣ እሱ እየታሰረ፣ እሱ መከራ እየተቀበለ፣ እሱ በየእስር ቤቱ እየተንገላታ እንዴት አርጌ ከዚህ እስር ቤት እንደሚወጣ ላስብ የማይል ነገር ግን እንዴት አርጌ እዚሁ እስር ቤት ውስጥ ቁጭ ብዬ ላገልግላቸው፣ ምን ልበላቸው፣ ምን ልላክላቸው፣ ምን ልምከራቸው፣ እንዴት ያለ መልእክት ልጻፍ የሚል እያንዳንዷ የሚያገለግላት ቤተ ክርስቲያን የሚያገለግለው የዘመኑ እሱ የኖረበት ዘመን ሕዝብን አኗኗሩ እንዴት እንደሆነ ተጠግቶ የሚያይ ቀርቦ የሚያይ በአቦ ሰጡ በፈለገሽ ምቺ የማያገለግል ጠይቆ ያሉበትን ሁኔታ ጠይቆ የሚጠቅማቸውን የሚያስተምር የሚረባቸውን የሚያስተምር የሚለውጣቸውን አገልግሎት የሚያቀርብላቸው ለሌሎች ጥቅም የሚኖር ነው። ሐዋርያ ጠይቆ እንዴት አሉ ብሎ ሰዎችን አሰማርቶ የታመኑ ሰዎችን እያሰማራ ሐዋርያው ጳውሎስ ይጠይቃል። እንዴት ናቸው? እንዴት ናቸው? በቆሮንቶስ ያሉ አማኞች እንዴት ናቸው? የሮሜ አማኞች እንዴት ናቸው? የኤፌሶን አማኞች እንዴት ናቸው? የገላትያ አማኞች እንዴት ናቸው? ሰው አሰማርቶ ታማኞችን ልኮ መንፈሳዊ አኗኗራቸው እንዴት እንዳለ ይጠይቃል።
ድካማቸው ብርታታቸው ተለይቶ በመቀረበለት ጊዜ በድካማቸው ላይ የሚበረቱበትን ከድካማቸው የሚወጡበትን ትምህርት፣ ምክር፣ ግሳጼ ጽፎ ይልክላቸዋል። እሱ ታስሮ ሰንሰለት ተሸክሞ ስለነሱ ብርታት እግዚአብሔርን ያመሰግናል፣ ስለነሱ ድካም ደግሞ ይጸልያል። አያችሁ፣ ለሌሎች ጥቅም የሚኖር ነው። ሐዋርያ ለሌሎች ጥቅም የሚኖር ነው። ስጡኝ የሚል ሳይሆን ምን ላደርግላችሁ የሚል፣ ስጡኝ የሚል ሳይሆን አጎደላችሁብኝ እያለ የሚቆጣ የሚያስፈራራ ሳይሆን ሐዋርያ ምን አጎደልኩባችሁ ብሎ የሚጠይቅ፣ ምን አስቀረሁባችሁ ብሎ የሚጠይቅ፣ ያጣችሁትን ነገር ምንድነው ብሎ የሚጠይቅ፣ ለሕዝቡ ጥቅም ለሕዝቡ አገልግሎት የሚኖር ነው ሐዋርያ። የሚገለገልባቸው ሳይሆን የሚያገለግላቸው፣ የሚመገብባቸው ገበታ ትሪ የሚያደርጋቸው ሳይሆን የሚመግባቸው፣ እራሱ ሳህን ሆኖ እራሱ ገበታ ሆኖ የሚመግባቸው፣ አገልግሉኝ የሚል ሳይሆን ላገልግላችሁ የሚል፣ ጠይቆ የሚያገለግል፣ ፈልጎ የሚያገለግል፣ አገር አቋርጦ ተንከራቶ ሄዶ ተገልጋዩን ሕዝብ የሚያገኝ፣ በሞትና ሞት መካከል ሄዶ በስንት ቀስት በስንት ፍላጻ መካከል አልፎ ሄዶ ተገልጋዩን ሕዝብ የሚያገለግል የሚያገኝ፣ ለተገልጋዩ ሕዝብ የሚኖር ነው ሐዋርያ። ጥብቅ የሆነ ሸክም ያለው የሚሰማው የሚከብደው እረፍት የሚያሳጣው እንቅልፍ የሚያሳጣው ሸክም ያለው ይህን ሕዝብ ማገልገል አለብኝ፣ የዚህ ሕዝብ ችግር መፈታት አለበት፣ ይሄ ሕዝብ ከስህተት አስተማሪዎች መጠበቅ አለበት፣ ከሚያጠፉት ከተኩላዎች መጠበቅ አለበት የሚል ቀንና ሌሊት ያለ እረፍት ሆኖ የሕዝቡን ሁኔታ የሚመለከት ሁል ጊዜ መፍትሄ ለማዘጋጀት የሚተጋ፣ ሁል ጊዜ ችግር ለመፍታት የሚተጋ፣ ሁል ጊዜ ሕዝቡን አንድ እርምጃ ወደፊት ለማስከድ የሚተጋ፣ አንድ እርምጃ ወደ ክርስቶስ ለማስጠጋት የሚተጋ፣ ለሌሎች ጥቅም የሚኖር ነው ሐዋርያ። ለሌሎች ጥቅም የሚኖር፣ ሌሎችን ለማገልገል የሚኖር ነው ሐዋርያ። እንደሱ ያለ ሰው ዛሬ ካገኘን ሐዋርያ ነው ልንል እንችላለን። ከነ ጸጋው ከነ ስጦታው ከነ ዕውቀቱ ወንጌልን ከማወቅ ከመኖር ጋር ተጨምሮ ለወንጌል የኖረ ሕይወት ያለው ሰው ከመሆን ጋር ተጨምሮ በዚህ ልክ ለሕዝቡ ጥቅም የሚኖር ሰው ካየን በእርግጥ ይሄ ሰው ሐዋርያ ነው። በዚህ ልክ ነፍስ ፍለጋ በሞትና ሞት መካከል በቀስትና ቀስት መካከል እያለፈ በእሳት ውስጥ እያለፈ የሚሄድ ሰው ዛሬ ካገኘን በእርግጥ ሐዋርያ ነው። ሐዋርያ ነው። ለሌሎች ጥቅም የሚኖር ሰው እየተጎዳ የሚታይ ጉዳት እየተጎዳ የሚታይ መብቱን እየተወ የባሪያን መልክ ይዞ ዝቅ ብሎ ራሱን አሳንሶ ከድሆች ጋር ድሃ ሆኖ ከችግረኞች ችግረኛ ጋር ሆኖ ዝቅ ብሎ ራሱን አዋርዶ የሚሄድ ሰው ካገኘን ዛሬ ጸጋው ተጨምሮ ስጦታው ተጨምሮ በሕይወቱ የተገለጠ የመንፈስ ቅዱስ ስጦታ ተጀምሮ እንዲህ አይነት ትጋት እንዲህ አይነት ለሌሎች የሚኖር ልብ ሌሎችን የምትወድ ነፍስ ያለችው ሰው ካገኘን ዛሬ ሐዋርያ አይደለም ብለን የምንክድበት ምክንያት አይኖረንም። ከሌለ ደግሞ የለም፣ ምንም ማድረግ አይቻልም ማለት ነው። የሐዋርያ ወንበር ባዶ መሆን ስለሌለበት ብቻ አቶ እከለ ይምጡና ሐዋርያ ይሁኑልን ብለን አናስቀምጥም። በዚህ ልክ የተገለጠበት ነገር ሊኖር ይገባል ሐዋርያ ለመባል። ጌታ እግዚአብሔር በነገር ሁሉ ይባርካችሁ። ተባረኩ።